2.3.3.3 ጆን ስቱዋርት ሚል ከብዛት ይልቅ ጥራት። ዩቲሊታሪያኒዝም የአሳማ ፍልስፍና ተብሎ ከሚሰነዘርበት ወቀሳ ለመዳን እና ለቀረቡ ተቃውሞች ምላሽ ለመስጠት የቤንታም ተተኪ ሆኖ ጆን ስቱዋርት ሚል ደስታን ተራ ከሆኑ ስሜቶች እና እርካታዎች ለመለየት ሞክሯል። የእሱ ንድፈ ሐሳብ ብዙ ጊዜ ሂዩዶኒስቲክ ዩቲሊታሪያኒዝም ተብሎ ይጠራል። ይህም ዩዶሚኒያ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም ደስታ ማለት ነው። እሱ ደስታን የሚተረጉመው እንደ ምሁራዊ ውበትን መረዳት ወይም ኤስቴቲክ እና ማህበራዊ እርካታዎችን በመሳሰሉት ከፍተኛ ደረጃ ያላቸው ደስታዎች እንዲሁም አነስተኛ ስቃይ በመኖሩ ላይ ተመስርቶ ነው። ይህም ማለት ሁለት አይነት ደስታዎች አሉ ማለት ነው። ዝቅተኛ ወይም መሰረታዊ የሚባሉት መብላት፣ መጠጣት፣ ወሲባዊ ግንኙነት፣ እረፍትና የስሜት ህዋሳትን የሚያነቃቁ ነገሮችን ያካትታል። ከፍተኛ የሚባሉት ደግሞ ከፍተኛ ባህልን፣ ሳይንሳዊ እውቀትን፣ ምሁራዊነትን እና ፈጠራን ያካትታሉ። ምንም እንኳን ዝቅተኛ ደስታዎች በቅጽበት ከፍተኛ እርካታ የሚሰጡ ቢሆንም ከመጠን በላይ ሲሆኑ ግን ስቃይን ያመጣሉ። ከፍተኛ ደስታዎች ግን ረጅም ጊዜ ቀጣይነት ያላቸውና ቀስ በቀስ የሚያድጉ ግንዛቤንም የሚጨምሩ ናቸው ማለት ነው። እንደ ጆን ስቱዋርት ሚል ከሆነ ከፍተኛ ወይም የበለጠ የረቀቁ ደስታዎች ከዝቅተኛዎቹ ይበልጣሉ በማለት ይከራከራል። የተደሰተ ወይም የረካ አሳማ ከመሆን ይልቅ ያልረካ ወይም ያልተደሰተ ሰው መሆን ይሻላል። የረካ ወይም የተደሰተ ሞኝ ከመሆን ይልቅ ያልረካ ወይም ያልተደሰተ ያልጠገበ ሶቅራጥስ መሆን ይሻላል። ሰዎች እውነተኛ ደስታን ለማግኘት ብዙ ነገሮችን የሚያስፈልጓቸው ፍጡራን ናቸው። ዝቅተኛ ደስታዎችን ይፈልጋሉ፣ ነገር ግን በተጨማሪም ጥልቅ ጓደኝነትን፣ ምሁራዊ ብቃትን፣ ባህልን፣ ጥበብን የመፍጠርና የማድነቅ ችሎታን፣ እውቀትንና ጥበብን ይሻሉ። ዋናው ነጥብ ሰዎች በአሳማ ደስታ አይረኩም የሚለው ብቻ ሳይሆን በሆነ መንገድ የከፍተኛ ደስታ ጥራት የተሻለ መሆኑ ላይ ነው። ነገር ግን የበለጠ የተሻለ ደስታ ማለት ምን ማለት ነው? እሱ የደረሰበት ቀመር እንዲህ ይላል። ደስታ ማለት የማያቋርጥ የደስታ ስሜት ወይም ራፕቸር ያለበት ህይወት ሳይሆን ጥቂትና አላፊ ስቃዎች፣ ብዙና የተለያዩ ደስታዎች ያሉበት ከዝምተኛ ወይም ፓሲቭ ይልቅ ንቁ ወይም አክቲቭ ተሳትፎ የበረከተበት እንዲሁም መሰረቱ ህይወት ሊሰጠን ከምትችለው በላይ አለመጠበቅ የሆነ ህይወት ቅጽበት ነው። ሚል እንደ እውቀት፣ ብልህነት፣ ነፃነት፣ ጓደኝነት፣ ፍቅርና ጤና ያሉ ከፍተኛ ጥራቶችን በማጉላት ደስታ ወይም ፕሌዠር የሚለውን ንድፈ ሐሳብ ገደብ በግልጽ እየደገፈ ነው። እንዲያውም የእሱ የደስታ መለኪያ ከእውነተኛ የስሜት እርካታ ይልቅ በስነ ልቦናዊ ልምምድ ከሚገኝ የሰከነ የአእምሮ ሁኔታ ነን ሄዶኒክ ካልቲቬትድ ስቴት ኦፍ ማይንድ ጋራ የተያያዘ ነው ሊባል ይችላል። 2.3.3.4 አክት ኤንድ ሩል ዩቲሊታሪያኒዝም የተግባርና የደንብ ዩቲሊታሪያኒዝም። ሁለት አይነት ጥንታዊ የዩቲሊታሪያን ዘርፎች አሉ። የመጀመሪያው አክት፣ ሁለተኛው ደግሞ ሩል የተግባርና የደንብ ዩቲሊታሪያኒዝም ይባላሉ። የጥቅም መርህን ወይም ፕሪንሲፕል ኦፍ ዩቲሊቲ ተግባራዊ በሚደረግበት ጊዜ እንደ ቤንታም ያሉ ተግባራዊ ዩቲሊታሪያን አራማጆች እንደሚሉት ከሆነ በማንኛውም ጊዜ ከፊታችን ባሉ አማራጮች ሁሉ ላይ መርሁ በሀሳብ ደረጃ መተግበር አለበት ይላሉ። የተግባር ዩቲሊታሪያኒዝም በሚከተለው መንገድ ልንተረጉመው እንችላለን። አክት ዩቲሊታሪያኒዝም ወይም የተግባር ዩቲሊታሪያኒዝም አንድ ድርጊት ትክክል የሚሆነው ካሉ ሌሎች አማራጮች እኩል ከፍተኛውን ጥቅም ወይም በጎ ነገርን የሚያስገኝ ከሆነ ብቻ ነው ብሎ ይከራከራል። ከተግባር ዩቲሊታሪያኒዝም ጋር ተያይዞ የሚመጣው አንዱ ተግባራዊ ችግር በእያንዳንዱ አጋጣሚ የትኛው ድርጊት ትክክለኛ መሆኑን ለመወሰን አስፈላጊው ስሌት መስራት አለመቻሉ ነው። ምክንያቱም ብዙ ጊዜ ድንገትና በፍጥነት እርምጃ መውሰድ ይኖርብናል። ስለዚህ እንደ በአጠቃላይ ውሸት እና በአጠቃላይ ቃልህን ጠብቅ ያሉ ልማዳዊ መመሪያዎች ወይም ሩል ኦፍ ተም
ለተግባራዊ ህይወት ትልቅ ጠቀሜታ አላቸው። ይሁን እንጂ ትክክለኛ ድርጊት አሁንም ቢሆን ከፍተኛ ጥቅም የሚያስገኘው አማራጭ ነው። ከተግባር ዩቲሊታሪያኒዝም ወይም አክት ዩቲሊታሪያኒዝም ጋር የተያያዘው ሁለተኛው ችግር መሰረታዊ ከሆኑ የሞራል ግንዛቤዎች ወይም ፈንዳሜንታል ኢንቲዩሽንስ ከነሱ ጋር የሚጋጭ መምሰሉ ነው። ከተግባር ዩቲሊታሪያኒዝም ሌላ ያለው አማራጭ የደንብ ዩቲሊታሪያኒዝም ወይም ሩል ዩቲሊታሪያኒዝም የሚባለው እይታ ሲሆን የእሱ አካላት ወይም የእሱ ይዘት በሚል ንድፈ ሀሳብ ውስጥ ይገኛል። በአጠቃላይ ሲታይ አቋሙ ወይም ሀሳቡ እንዲህ ነው። ሩል ዩቲሊታሪያኒዝም አንድ ድርጊት ትክክል የሚሆነው በህብረተሰቡ ዘንድ ተቀባይነት ሲያገኝ ከሌሎች አማራጮች በተሻለ ከፍተኛ ጥቅምን በሚያስገኝ የደንቦች ስብስብ ውስጥ በሚገኝ እንደ ደንብ የታዘዘ ከሆነ ብቻ ነው። የሰው ልጆች ደንብን የሚከተሉ ፍጥረታት ናቸው። ቋንቋ በመናገር፣ መኪና በመንዳት፣ በመደነስ፣ ድርሰት በመጻፍ፣ ተራራ በመውጣት ወይም ምግብ በማብሰል ረገድ የምንማረው ደንቦችን በመከተል ነው። በህይወታችን ውስጥ የምንመራባቸው የድርጊት መመሪያዎች እንዲኖሩን እንፈልጋለን። ጥቅምን የሚያሳድግ ድርጊትን መፈጸም የሚለው የአክት ዩቲሊታሪያኒዝም ወይም የተግባር ዩቲሊታሪያኒዝም ህግ ለአብዛኞቹ ዓላማዎች በጣም ጠቅላላ ወይም ጀነራል ነው። ብዙ ጊዜ መዋሸት እውነትን ከመናገር ይልቅ የተሻለ ጥቅም እንደሚያስገኝ ለመወሰን የሚያስችል በቂ ጊዜ አይኖረንም። ስለዚህ በአመክንያዊ ምርመራ ወይም ራሽናል ስክሩቲኒ በዛ ውስጥ ያለፈ እውነተኛነትን የሚያዝ የበለጠ ግልጽ የሆነ ደንብ ያስፈልገናል። The strengths of utilitarianism የዩቲሊታሪያኒዝም ጥንካሬዎች። ዩቲሊታሪያኒዝም 3 በጣም አዎንታዊ ገጽታዎች አሉት። የመጀመሪያው ሳቢ ገጽታው ወይም ጥንካሬው ነጠላ መርህ መሆኑ ነው። ይህም ለማንኛውም ሁኔታ ሊሆን የሚችል ምላሽ ያለው ፍጹም ስርዓት ነው። ከፍተኛውን ጥቅም የሚያስገኘው ነገር አድርግ የሚል ማለት ነው። ምንም እንኳን በተግባር ላይ ለማዋል አስቸጋሪ ቢሆንም ለማንኛውም አጋጣሚ የሚያገለግል ቀላልና ተግባር መር መኖሩ ጥሩ ነው ማለት ነው። ሁለተኛው ጥንካሬው ደግሞ ዩቲሊታሪያኒዝም የስነ ምግባርን ዋና ፍሬ ነገር የጨበጠ በመምሰሉ ነው። እንደ ለሁሉም ሰው ሊሰራ የሚችልን ወይም ዩኒቨርሳላይዝ ነገር ብቻ አድርግ እንደሚሉት መርሆችን ለመምረጥ ሰፋ ያሉ መመሪያዎችን ብቻ የሚያስቀምጥ መደበኛ ስርዓት አይደለም። ይልቁንም ግልጽ የሆነ መሰረታዊ ዓላማ አለው። እሱም የሰዎችን እና ምናልባትም የእንስሳትን ደህንነት ማሳደግና ስቃይን መቀነስ ነው። የመጀመሪያው ጥንካሬ ምን ማድረግ እንዳለብን በምንወስንበት ጊዜ ግልጽ የሆነ የውሳኔ አሰጣጥ ሂደትን ይሰጠናል። ሁለተኛው ጠንካራ ጎን ወይም ቨርቹ የሚያተኩረው ስነ ምግባር ለሰው ልጆች የተፈጠረ ነው በሚለው ስሜታችን ላይ ነው። ይህም ማለት ስነ ምግባር ስለ ደንቦች ከመጨነቅ ይልቅ ሰዎችን መርዳትና በዓለም ላይ ያለው ስቃይ ማቃለል እንደሆነ ያሳያል። በዚህም ምክንያት ዩቲሊታሪያኒዝም ከጤናማ አእምሮ ወይም ኮመን ሴንስ ጋር ይመሳሰላል ማለት ነው። ለምሳሌ 1964 ዓ.ም የተገደለችው አንዲት ሴት አለች። ብዙ ሰው ቆሞ እያያት ነው የተገደለችው እና እሷን ለመርዳት የሞከረ ሰው የለም። እቺ ሴት ኬቲ ጀነቬስ ትባላለች። ይህን ጉዳይ በተመለከተ ትክክለኛ የሆነ መመሪያ ይሰጠናል። እሷን መርዳት እሷን ችላ ከማለት የበለጠ ጉዳት እስከማያመጣ ድረስ ለፖሊስ መደወል ወይም እሷን ለመርዳት አስፈላጊ የሆነውን ሁሉ ማድረግ ይኖርብናል። እንዲሁም የሟቹ ሚሊዮነር $2 ሚሊዮን ምን ማድረግ አለብን በሚሰጠው ውሳኔ ላይ በመቶ ሺዎች የሚቆጠሩ በረሃብ የሚጠቁ ሰዎችን ሕይወት ማዳን እየተቻለ ለሟች የተገባውን ቃል መጠበቅ ትርጉም የለሽ እንደሆነ ውስጣዊ ስሜታችን ይነግረናል። ስለዚህ ገንዘቡን ለክለብ ከመስጠት ይልቅ ለተቸገሩ መስጠት እጅግ የላቀ ነገር ማከናወን ነው ማለት ነው። የዩቲሊታሪያኒዝም ሶስተኛው ጥንካሬ ፖስተሪቲ ወይም ለቀጣዩ ትውልድ የሚያስቡ ጉዳዮችን ለመፍታት በተለየ ሁኔታ አመቺ መሆኑ ነው። ይህም ማለት ገና ላልተወለዱ የወደፊት ትውልድ የተሻለ ሕይወት ሲባል ለምን ውስን የሆኑ ተፈጥሯዊ ሀብቶችን መጠበቅ እንዳለብን ያብራራል። ጥያቄውን በምሳሌ
አነጋገር ስንገልጸው ስለ ቀጣዩ ትውልድ ለምን ግድ ሊሰጠን ይገባል? ቀጣዩ ትውልድ ለእኔ ምን አድርጎልኛል የሚል ነው። በምዕራፍ 6 ላይ እንደተቀመጠው የስነ ምግባር ኢጎይዝም ወይም ኤቲካል ኢጎይዝም ንድፈ ሀሳብ ለዚህ ተግባር በቂ ምላሽ መስጠት አልቻለም። ይህም ማለት ኢጎይስቱ ወይም ለራሱ ብቻ የሚያስበው ገና ያልተወለዱ የወደፊት ትውልዶች ሲል የተፈጥሮ ሀብቶችን መጠበቁ የሚያገኘው ጥቅም ስለሌለ ይህ ተግባር ለእሱ ምንም ትርጉም አይሰጠውም። ይሁን እንጂ ዩቲሊታሪያኖች እንደ ዋነኛ ግዴታ እንዳለባቸው ያስባሉ። እሱም አጠቃላይ ደስታን ወይም ጀነራል ሃፒነስን ማሳደግ ነው። ለወደፊት ሰዎች ያለብን ግዴታ ምንድን ነው? ዩቲሊታሪያኒዝም አራማጆች ትክክል ከሆኑ ለቀጣዩ ትውልድ የምንችለውን ያህል የተሻለ ዓለምን መተው ግዴታ አለብን። ይህም ማለት የኑሮ ዘይቤያችንን በከፍተኛ ሁኔታ በማቃለል ከአስፈላጊው በላይ ሀብቶችን አለመጠቀም፣ ለም አፈርን ወይም ቶፕ ሶይል በተቻለ መጠን መጠበቅ፣ የመጥፋት አደጋ የተጋረጡ ዝርያዎችን መንከባከብ፣ የካርበን ዳይኦክሳይድ ልቀትን መቀነስ፣ የተፈጥሮ ደኖችን መጠበቅ እና ቴክኖሎጂን በጥበብ እየተጠቀምን በአጠቃላይ በአካባቢ ላይ የምናደርሰውን ጎጂ ተጽዕኖ መቀነስ ማለት ነው። ክሪቲክስ ኦፍ ዩቲሊታሪያኒዝም፣ የዩቲሊታሪያኒዝም ትችቶች። ዩቲሊታሪያኒዝም ለበርካታ መቶ ዘመናት የቆየ ቢሆንም በተመሳሳይ መልኩ ተቺዎችም ለረጅም ጊዜ አብሮ ቆይተዋል። ስለሆነም ለዩቲሊታሪያኒዝም ከፍልስፍና ነቀፌታ የጸዳ የጤና ማረጋገጫ ከመስጠታችን በፊት ተከታታይ የሆኑ መደበኛ የተቃውሞዎችን ሀሳብ ማስቀመጥ ይኖርብናል። ፕሮብሌም ዊዝ ፎርሙሌቲንግ ዩቲሊታሪያኒዝም፣ የዩቲሊታሪያኒዝም በመቅረጽ ረገድ ያሉ ችግሮች። የመጀመሪያው ችግር የሚጀምረው ዩቲሊታሪያኒዝም የተቀረጸበት መንገድ ላይ ነው። እሱም ለከፍተኛ ቁጥር ላለው ሰው ከፍተኛ ደስታ ዘ ግሬተስት ሃፒነስ ፎር ዘ ግሬተስት ነምበር የሚለው ነው። በዚህ ቀመር ውስጥ ሁለት ከፍተኛ ወይም ግሬተስት የሚሉ ነገሮች እንዳሉ ልብ ይበሉ። እነሱም ደስታና ቁጥር ናቸው። ሁለት ተለዋጭ ነገሮች ወይም ቫሪያብል ባሉበት በማንኛውም ጊዜ ሁለቱ እርስ በርስ በሚጋጩበት ወቅት ለየትኛው ቅድሚያ መስጠት እንዳለብን የመወሰን ችግር ይፈጠራል። ይህን ነጥብ ለመረዳት በሚከተለው ምሳሌ እናስቀምጥ ወይም እንመልከት። በአጭር ጊዜ ውስጥ ረጅም ርቀት ለሮጠ ሰው $1000 ሽልማት እሰጣለሁ ብዬ ብወስን 3 ሰዎች ቢሳተፉ አበበ 5 ኪሎ ሜትር በ31 ደቂቃ፣ ቀልቤሳ 7 ኪሎ ሜትር በ50 ደቂቃ እና ኦባንግ 1 ኪሎ ሜትር በ6 ደቂቃ ሮጡ። ታዲያ ሽልማቱን ማን ማግኘት አለበት? አበበ አንዱ መስፈርት ወይም ደግሞ ረጅሙን ርቀት መሮጥ አሟልቷል። ኦባንግ ደግሞ ሌላኛው መስፈርት ወይም ደግሞ በአጭር ጊዜ ውስጥ መሮጥ አሟልቷል። የዩቲሊታሪያኒዝም ትክክለኛው ችግር እዚህ ጋር ነው። በአንድ በኩል ደስታን ለብዙሃኑ ተደራሽ ለማድረግ ላይ ትኩረት እናደርጋለን። በዚህ ጊዜ የሰው ቁጥር እንዲበዛ ለማድረግ መስራት ይኖርብናል። በሌላ በኩል ደግሞ በማህበረሰብ ውስጥ ሊኖር በሚችለው ከፍተኛ የደስታ መጠን ላይ ልንጨነቅ እንችላለን። በዚህ ጊዜ ደግሞ ጥቂት ሰዎች ከሌሎች በበለጠ በጣም ደስተኛ እንዲሆኑ ልንፈቅድ እንችላለን። ይህም የእነሱ ደስታ መጨመር የሌሎችን ደስታ መቀነስ እስካሳካ ድረስ ነው። ታዲያ እኛ የበለጠ ሊያሳስበን የሚገባው አጠቃላይ ድምር ደስታ ወይም ደግሞ ቶታል ሃፒነስ ነው ወይስ ከፍተኛው አማካይ ደስታ ወይም ሃይስት አቨሬጅ? ኮምፓራቲቭ ኮንሲኩዌንስ ኦብጀክሽን። ሌላው ችግር ዩቲሊታሪያኒዝም የወደፊቱን ለማየት ልዕለ ሰብአዊ ችሎታን የሚጠይቅ መምሰሉ ነው። ድርጊታችንን የረጅም ጊዜ መዘዞች በእርግጠኝነት ለማወቅ አይቻልም። ኮንሲስተንሲ ኦብጀክሽን፣ የጽናት ተቃውሞ። በደንብ ዩቲሊታሪያኒዝም ወይም ደግሞ ሩል ዩቲሊታሪያኒዝም ላይ የሚነሳው ጥያቄ ደንቡን እስከ መጨረሻው ስንከተል ወይ ወደ ግዴታ ተኮር ወይም ዴንቶሎጂካል ስርዓት ይቀየራል ወይም ደግሞ ተመልሶ ወደ ተግባር ዩቲሊታሪያኒዝም ይለወጣል የሚል ነው። በዚህም ምክንያት ይህ ንድፈ ሀሳብ ወጥ ያልሆነና ወይም ኢንኮንሲስተንሲ ያለበት የስነ ምግባር ውሳኔዎችን ለማሳለፍ የሚያስችል ሙሉ በሙሉ ነፃ የሆነ መመዘኛ የሌለው ሆኖ ይገኛል። በአጭሩ መከራከሪያው እንዲህ ይላል። የደንብ ዩቲሊታሪያን ስርዓት ያወጣቸውን አጠቃላይ ደንቦች መከተል
100 ደስታ አሃዶችን ወይም ሄዶንስ ያስገኛል ብለን እናስብ። ነገር ግን አጠቃላይ ድምሩ ሳይቀንሱ ደንቡ በመጣስ ተጨማሪ ደስታ አሃዶችን ማግኘት የሚቻልበትን አጋጣሚ ሁልጊዜ ማግኘት እንችላለን። ለምሳሌ የአንድን ሰው ስሜት ላለመጉዳት ሲባል በፍጹም አትዋሽ የሚለውን አጠቃላይ ደንብ መጣስ ደንቡን ጠብቆ ከመቆየት ይልቅ የበለጠ ጥቅም ለምሳሌ 102 የደስታ አሃዶች ወይም ሄዶንስ የሚሰጥበትን ሁኔታ ማሰብ እንችላለን። ማንኛውንም የደንብ ዩቲሊታሪያኒዝም ወይም ሩል ዩቲሊታሪያኒዝም ከተቀመጡት ደንቦች ስብስብ ይልቅ ደንቦቹን በመጣስ የበለጠ ጥቅም ወይም ዩቲሊቲ ማግኘት ይቻላል ብለን በምንገምትበት ጊዜ ሁሉ ደንቦቹን በመጣስ ማሻሻል የምንችል ይመስላል። the non-rest objection ወይም የእረፍት የለሽ ተቃውሞ። ዩቲሊታሪያኒዝም እንደሚለው ከሆነ አንድ ሰው ሁልጊዜም ከፍተኛ ጠቀሜታ ወይም ዩቲሊቲ ያስገኛል ተብሎ የሚታሰበውን ድርጊት መፈጸም ይኖርበታል። ነገር ግን አንድ ሰው ሊመርጣቸው የሚችላቸው ስፍር ቁጥር የሌላቸው ድርጊቶች አሉ። ሁሉም ድርጊቶችን መርምሮ ለመጨረስ ባይገደድም እንኳ አሁን እያደረገ ካለው ነገር ይልቅ የተሻለ ጠቀሜታ ሊያስገኝ የሚችል ሌላ ተግባር ሊኖር እንደሚችል በእርግጠኝነት መናገር ይቻላል። ለምሳሌ አንድ ጓደኛዬ ጋር ወደ ሲኒማ ለመሄድ ስዘጋጅ በማህበረሰቡ ውስጥ ያሉ ረዳት የሌላቸው ሰዎችን መርዳት የበለጠ ጠቀሜታ አያስገኝልኝም ብዬ መጠየቅ እችላለሁ። ለመተኛ ስዘጋጅም ቢሆን በዚያ ቅጽበት የኦዞን ንጣፍ ለመጠበቅ የሚረዳ ተግባር ማከናወን አልችልም ብዬ መጠየቅ እችላለሁ። እንዲያውም ለምን ንብረቶችን በሙሉ መሰረታዊ የሚባሉትን አስቀርቼ ለድሆች ሰጥቼ ጠቀሜታውን አላሳድግም የሚል ጥያቄም ልጠይቅ እችላለሁ። ዩቲሊታሪያኒዝምን የምንከተል ከሆነ ጥቂት ወይም ምንም አይነት እረፍት ማግኘት የለብንም። እንዲያውም እኔንም በመሰዋት ሌሎችን ደስተኛ ማድረግ እየቻልኩኝ በህይወት የመደሰት ምንም አይነት መፍትሄ የለኝም ነኝ ማለት ነው። the public objection የአደባባይ ተቃውሞ። አብዛኛውን ጊዜ የሥነ ምግባር መርሆች በሁሉም ዘመን መታወቅ አለባቸው ተብሎ ይታመናል። ይህም ሁሉም ሰው መርሆቹን በነፃነት እንዲታዘዝ ለማድረግ ነው። ነገር ግን ዩቲሊታሪያኖች ሁሉም ሰው እንደ ዩቲሊታሪያን እንዲንቀሳቀስ ለመሞከር ያመነታሉ። በተለይም የድርጊቱ ዩቲሊታሪያን አክት ዩቲሊታሪያን እንዲሆኑ አይሞክሩም። ምክንያቱም ከተለያዩ አማራጮች ድርጊቶች መካከል የሚመጣጠነው ውጤት ለማስላት ከፍተኛ ጥንቃቄና ጥልቅ ትንታኔ ስለሚጠይቅ ነው። ይልቁንም አብዛኛው ሰው እንደ ዲዮንቶሎጂካል ማለትም የተቀመጡ ግልጽ ህጎችን ብቻ መከተል ቢንቀሳቀስ የተሻለ ይሆናል። ስለሆነም ዩቲሊታሪያኒዝም ከስነ ምግባር መርሆች ለህዝብ ግልጽ መሆን ፐብሊሲቲ አስፈላጊነት ጋራ የሚጋጭ ይመስላል። ዘ ሪላቲቪዝም ኦብጀክሽን የአንጻራዊነት ተቃውሞ። አንዳንድ ጊዜ ሰዎች የደንብ ዩቲሊታሪያኒዝምን ወይም ሩል ዩቲሊታሪያኒዝምን በአንጻራዊነት ወይም ሪላቲቪስቲክ ይወቅሳሉ። ምክንያቱም በተለያዩ ማህበረሰብ ውስጥ የተለያዩ ደንቦች የሚደገፉ ስለሚመስል ነው። አንዳንድ ማህበረሰብ ውስጥ ለምሳሌ ብዙ ሚስቶች ማግባት ወይም ፖሊጋሚ ሊደገፍ ይችላል። በእኛ ማህበረሰብ ውስጥ ደግሞ አንድ ለአንድ ጋብቻ ብቻ ነው የሚፈቀደው። በበረሃማ ማህበረሰብ ውስጥ ውሃ አታባክን የሚለው ደንብ ይጸናል ወይም ይጠበቃል። ውሃ በበዛበት ወይም ብዙ ውሃ ባለበት አካባቢ ውስጥ ግን ይህ አይነት ደንብ ወይም ህግ ላይኖር ይችላል። ነገር ግን ይህ በትክክለኛው ትርጉም ባህላዊ አንጻራዊነት or ኮንቬንሽናል ሪላቲቪዝም አይደለም። ምክንያቱም ደንቡ ተቀባይነት የሚያገኘው ማህበረሰቡ ስለመረጠው ሳይሆን ደንቡ ካለው ተጨባጭ ሁኔታ ወይም አክቹዋል ሲቹዌሽን አንጻር ጠቃሚ በመሆኑ ነው። ክሪቲሲዝም ኦፍ the end justifies immoral means ግቡ መጥፎ ተግባርን ያጸድቃል የሚል ትችት። ከዩቲሊታሪያኒዝም ዋና ዋና ትችቶች መካከል አንዱ ዩቲሊታሪያናዊ ግቦች መጥፎ ተግባራትን ሊያጸድቁ ይችላሉ የሚለው ነው። ጠቅላላ ደስታን ለማሳደግ በሚል
ልንፈጽማቸው የምንችላቸው ብዙ አሳፋሪ ድርጊቶች አሉ። እነሱም ማታለል፣ ማሰቃየት፣ ባርነት እና ሌላው ቀርቶ አናሳ ብሔረሰቦችን መጨፍጨፍ ሊሆኑ ይችላሉ። አብዛኛው ሕዝብ እስከጠቀመ ድረስ እነዚህ ድርጊቶች በዩቲሊታሪያኒዝም እይታ ሊደነቁ ወይም ሊጸድቁ ይችላሉ። አጠቃላይ ችግሩ በሚከተለው ክርክር ሊቀመጥ ይችላል። አንድ የሥነ ምግባር ንድፈ ሐሳብ እኛ በዓለም አቀፍ ደረጃ ተቀባይነት የሌላቸው ወይም ክልል ብለን የምናስባቸው ድርጊቶች የሚጸድቅ ከሆነ ያ ንድፈ ሐሳብ ውድቅ ማድረግ አለብን። ሁለተኛው ዩቲሊታሪያኒዝም እኛ በዓለም አቀፍ ደረጃ ተቀባይነት የሌላቸው ወይም ክልል ብለን የምናስባቸውን ድርጊቶች ያጸድቃል። ስለዚህ ዩቲሊታሪያኒዝም ውድቅ ማድረግ አለብን ማለት ነው። ዘ ላይንግ ኦብጀክሽን የመዋሸት ተቃውሞ። ዊሊያም ዲ ሮስ ዩቲሊታሪያኒዝም ውድቅ መደረግ አለበት ብሎ ይከራከራል። ምክንያቱም ዩቲሊታሪያኒዝም ለትልቅ በጎ ዓላማ ሲባል መዋሸትን መደገፍ ከሰው ልጅ ሕሊና ግንዛቤ ጋር የሚጋጭ በመሆኑ ነው። ሁለት ድርጊቶችን ኤ እና ቢ እንደ ምሳሌ እንውሰድ። ሁለቱም ድርጊቶች እኩል 100 ሄዶንስ የደስታ ወይም የጥቅም መለኪያዎች ያስገኛሉ እንበል። በሁለቱ መካከል ያለው ብቸኛ ልዩነት ኤ መዋሸትን የሚጠይቅ ሲሆን ቢ ደግሞ እውነትን መናገር የሚጠይቅ መሆኑ ነው። በዚህ ጊዜ ዩቲሊታሪያን የሆነ ሰው ሁለቱም ድርጊቶች እኩል ዋጋ አላቸው ብሎ መከራከር ይኖርበታል። ነገር ግን ይህ አሳማኝ አይመስልም፣ ምክንያቱም እውነት መናገር በራሱ መልካም ነገር እንደሆነ ይታመናል። ዩቲሊታሪያኖች የሚሰጡት ምላሽ ስለ እውነትና ውሸት ማለት ነው። እውነትን መናገር ለምን አስፈለገ? ወይንስ መዋሸት ለምን መጥፎ ሆነ? ውሸት የሰው ልጅ ደህንነት ወይም ዌልፌር የሚያሳድግ ቢሆን ኖሮ ልንቀበለው ይገባ ነበረ። ነገር ግን የመሆን እድሉ አነስተኛ ነው። ደስታችን የተመሰረተው ግቦቻችን ለማሳካት በሚረዱ አስተማማኝ መረጃዎች ወይም እውነቶች ላይ ነው። ስለዚህ እውነት መናገር በደንብ ዩቲሊታሪያኒዝም ወይም በሩል ዩቲሊታሪያኒዝም ስብስብ ውስጥ እንደ አንዱ ደንብ ይካተታል። ነገር ግን መዋሸት አጠቃላይ የደንቡን ተቀባይነት ሳይንድ ጠቃሚነቱ ወይም ዩቲሊቲ በግልጽ የሚታይ ከሆነ መዋሸት ይኖርብናል። ለምሳሌ ለአንድ ወንበዴ እውነት አለመናገር ደህንነትን ለመጠበቅ ማለት ነው፣ ወይም ሰዎችን ስሜት ላለመጉዳት ነጭ ውሸትን መዋሸት ቀድሞውን የምንቀበለው ነገር አይደለምን?